እሺ፣ እስቲ የቀረቡልንም ምንጮችን መርምራቸው። ዛሬ የምንመለከተው በጣም ትልቅ ጥያቄ ነው። በአንድ በኩል ከ2000 ዓመታት በፊት የኖረ ኢየሱስ የሚባል ታሪካዊ ሰው አለ። በሌላ በኩል ደግሞ መላውን አጽናፈ ሰማይ የፈጠረ ማይታይ ወሰን የሌለው ኃይል አለ። የዛሬው ጥናታችን እነዚህ ምንጮች እነዚህን ሁለት ፍጹም ተለያዩ የሚመስሉ እውነታዎች እንዴት አንድ ላይ እንዳመጧቸው መፈተሽ ነው። በትክክል የዛሬው ተልኳችንም እሱ ነው። እነዚህ የተለያዩ የመጽሐፍ ቅዱስ ክፍሎች ከብሉይ ኪዳን እስከ አዲስ ኪዳን እንዴት እንደ ሰንሰለት ተያይዞ አንድ ወጥ የሆነ ስነ መለኮታዊ ምስል ለመሳል እንደሚሞክሩ መረዳት። በጣም የሚያስደንቀው ነገር ያው ጸሐፊዎቹ ከዘመናት በፊት የተጻፉትን የብሉይ ኪዳን ጥቅሶች ወስደው ፍጹም አዲስ በሆነ መነጽር ማንበባቸው ነው። በጣም ጥሩ። እንግዲያው ከመጀመሪያው ፍንጭን ጀምር። ኢየሱስ ቃል ነው ከሚለው ሐሳብ እዚህ ላይ ምንጮቹ በጣም ደፋር የሚመስል ግንኙነት ይፈጥራሉ። ከክርስቶስ ልደት በፊት በተጻፈው የምሳሌ መጽሐፍ ላይ ስለ ጥበብ ሲናገር ከዓለም አስቀድሞ ምድር ሳይፈጠር እኔ ተሾሙ ይላል። ይህንን ጥቅስ ወስደው በቀጥታ ከዮሐንስ ወንጌል ጋር በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ ከሚለው ጋር ያገናኙታል። ይሄ በጣም ትልቅ ዝላይ አይመስልም? አንዱ ስለ ጥበብ ነው የሚያወራው፣ ሌላኛው ስለ ቃል። በጣም ትልቅ ዙላይ ነው እና ይህ ነው ነጥቡ። የአዲስ ኪዳን ጸሐፊዎች እዚህ ላይ የሚያደርጉት ነገር የብሉይ ኪዳንን መጽሐፍት ወደ ኋላ ተመልሶ በኢየሱስ መነጽር ማንበብ ነው። እነርሱ እንደሚሉት ያቺ በምሳሌ መጽሐፍ ላይ የተገለጸችውና ከፍጥረት በፊት የነበረችው መለኮታዊ ጥበብ ዝም ብላ ረቂቅ ጽንሰ ሐሳብ ሳትሆን አንድ አካል ያላትና በኋላ ላይ ኢየሱስ ተብሎ የተገለጸችው እርሷው ነች እያሉ ነው። ገባኝ። አዎ፣ እያም ኢየሱስ በታሪክ ውስጥ ድንገት ብቅ ያለ ሰው ሳይሆን ከዘላለም የነበረ መሆኑን ለማሳየት የሚጠቀሙበት ቁልፍ መከራከሪያ ነው። ስለዚህ ቃል የሚለው ጽንሰ ሐሳብ ረቂቅ የማይታይና ዘላለማዊ የሆነ ነገር ለመግለጽ ጥቅም ላይ እየዋለ ነው ማለት ነው። ነገር ግን ታሪኩ እዚህ ላይ አያበቃም አይደል? በፍጹም አያበቃም። ይህ ማይታየው ቃል ድንገት የሚታይ ነገር ሆነ ይላሉ ዮሐንስ። ቃልም ሥጋ ሆነ በእኛ አደረ ይላል። ይህ በጣም ትልቅ ሐሳብ ነው። ወሰን የሌለው ነገር እንዴት በጊዜና በቦታ በተገደበ የሰው አካል ውስጥ ሊያድር ይችላል? ይሄ ያው በስነ መለኮት ውስጥ ካሉት እጅግ ትልቅና ምስጢራዊ ጽንሰ ሐሳቦች አንዱ ነው። ስኔጌያዊ ብለው ይጠሩታል። ምናልባት አንድ ምሳሌ ብንጠቀም ይቀላል። ወሰን የሌለውን ውቅያኖስ በአንድ ትንሽ ብርጭቆ ውስጥ ለመክተት እንደመሞከር ነው። የማይቻል ነገር ነው። በእርግጥ አይቻል። ነገር ግን ምንጮቹ እንደሚሉት የሆነው ነገር ይህ ነው። ዘላለማዊው ማይታየው ቃል በፈቃዱ ራሱን ገድቦ በሰው ልጅ ተፈጥሮ ውስጥ አደረ። ማለቴ ግን ማንነቱ ተለወጠ ማለት አይደለም። እሺ፣ ይልቁንም በመለኮታዊ ማንነቱ ላይ ሰብአዊ ተፈጥሮን ጨመረ። ያው ረቂቅና የማይደረስበት የሚመስለው አምላክ ለሰው ልጆች በሚታይ እና በሚዳሰስ መልኩ ራሱን ለመግለጥ ነው ይላሉ። እና ይሄ ቃል ሥጋ መልበሱ ከመንፈሳዊ ምግብነት ጋርም የተያያዘ ይመስላል። ምንጮቹ ኢየሱስን ከሕይወት እንጀራ ጋር ያመሳስሉታል። በዮሐንስ ወንጌል ላይ እስራኤላውያን በምድረ በዳ የበሉትን መና ይጠቅስና ያንን ንጽጽር ያደርጋል። አባቶቻችሁ መና በሉ ሞቱ፣ ከሰማይ የወረደ ሕያው እንጀራ እኔ ነኝ ይላል። ለምንድን ነው ይህንን ንጽጽር የተጠቀሙት? በመናና በዚህ ሕይወት እንጀራ መካከል ያለው መሠረታዊ ልዩነት ምንድን ነው? እዚህ ላይ ያለው ንጽጽር በጣም ጥልቅ ነው። መና ያው እስራኤላውያንን ከአካላዊ ረሃብ ያዳነ ጊዜያዊ መፍትሄ ነበረ። በልቷታል፣ ግን ከዓመታት በኋላ እንደ ማንኛውም ሰው ሞቷል። አካላዊ ሕይወትን ለጊዜው ነው ያቆየው። ጊዜያዊ መፍትሄ ነበረ ማለት ነው። ልክ ነው። በእነዚህ ጽሑፎች መሠረት ግን ኢየሱስ ስለ ራሱ ሲናገር እኔ የሕይወት እንጀራ ነኝ ማለቱ እሱ የሚሰጠው ለመንፈሳዊ ረሃብ ዘላለማዊ መፍትሄ መሆኑን ለመግለጽ ነው። አካላዊ ሞትን ሳይሆን ምንጮቹ መንፈሳዊ ሞት ብሎ የሚጠሩትን ማለቱም ከእግዚአብሔር መለየቱን የሚያስቀር ምግብ ነው እያለ ነው። ገባኝ። ስለዚህ ቃል መሆኑ፣ ሥጋ መልበሱ እና የሕይወት እንጀራ መሆኑ ሁሉም የተያያዙ ናቸው። በትክክል የማይታየው ቃል የሚታይ ሰው ሆኖ ለመንፈሳችን ዘላለማዊ ምግብ ሆነ የሚል ትርክት ነው የሚቀነቡት። እሺ፣ እንግዲያው ቃል ከሆነና ከፍጥረት በፊት ከነበረ ይሄ አንድ በጣም ትልቅ ጥያቄ ያስነሳ።
በፍጥረት ሂደት ውስጥስ ምን ሚና ነበረው? ዝም ብሎ ተመልካች ነበር? አይ በፍጹም። ምንጮቹ የሚሉት ከዚያ እጅግ የላቀ ሚና እንደነበረው ነው። እና ይሄ ወደ ሁለተኛው ዋና ርዕሳችን ይወስደናል። ኢየሱስ ፈጣሪ መሆኑ። ልክ ነው። የመጀመሪያው ነጥብ ለዚህኛው መሰረት ይጥላል። ዘላለማዊ ቃል ከወለ በፍጥረት ሂደት ውስጥ ተራ ተመልካች ሊሆን አይችልም። የፍጥረቱ ዋና ተዋናይ ነበር ነው የሚሉት። ለዚህ የሚያቀርቡት ማስረጃ በጣም ሰፊ ነው። ለምሳሌ ቆላስይስ ላይ በሰማይና በምድር ያሉ የሚታዩና የማይታዩትም ሁሉ በእርሱ ተፈጥሯል ይላል። ግን ከዛ ቀጥሎ ሁሉም በእርሱና ለእርሱ ተፈጥሯል ይላል። በእርሱ መፈጠሩን መረዳት ይቻላል፣ እንደ ወኪል ማለት ነው። ግን ለእርሱ ተፈጥሯል ሲል ምን ማለት ነው? ይሄ በጣም ወሳኝ ጥያቄ ነው። ለእርሱ ተፈጥሯል የሚለው ሐሳብ ኢየሱስ የፍጥረት መሳሪያ ብቻ ሳይሆን የፍጥረቱ የመጨረሻ ግብና ዓላማም ጭምር መሆኑን ያመለክታል። በእነዚህ ጽሑፎች አስተሳሰብ አጽናፈ ሰማይ ዝም ብሎ አልተፈጠረም። የተፈጠረበት ምክንያት አለው። ያ ምክንያት ደግሞ በመጨረሻው ወልድ ተብሎ በሚጠራው በኢየሱስ ክርስቶስን ሊያንጸባርቅና ሊያከብረው ነው። ስለዚህ በተዘዋዋሪ ወንበሩ፣ ዛፉ፣ ከዋክብት፣ ሁሉም ነገር የተፈጠሩት የዚህን ታላቅ ዓላማ አካል ሆነው ነው የሚል መከራከሪያ ነው የሚያቀርቡት። ልክ እንደ አንድ ትልቅ ኦርኬስትራ ማለትሽ ነው? በትክክል። ፍጥረት ሁሉ ልክ እንደ አንድ ትልቅ ኦርኬስትራ በመጨረሻ ለእርሱ ክብር የሚሰጥ ሙዚቃ እንዲጫወት ነው የተዋቀረው ይላሉ። ይህንን የሚያጠናክር ሌላ ጥቅስ በዮሐንስ ወንጌል ላይ አለ። ሁሉ በእርሱ ሆነ፣ ከሆነውም አንዳችን ስንኳ ያለ እርሱ አልሆነ። ከዚህ በላይ ግልጽ መሆን የሚቻል አይመስለኝም። አይቻልም። ግን በውይይታቸው ውስጥ በጣም ከፍተኛ ውዝግብ ያስነሳ የሚመስል አንድ ሌላ አባባል አለ። በዮሐንስ ምዕራፍ 8 ላይ ኢየሱስ ከአይሁድ ጋር ሲከራከር አብርሃም ሳይወለድ እኔ አለሁ ይላል። አንድ ጥያቄ አለን ግን፣ እኔ ነበርኩ አላለም፣ እኔ አለሁ ነው ያለው። በሁለቱ መካከል ያለው ልዩነት ምንድን ነው? ለምንድን ነው ያን ያህል ያበሳጫቸው? እጅግ በጣም ጥሩ ጥያቄ ነው። ልዩነቱ የሰማይና የምድር ያህል ነው። እኔ ነበርኩ ቢል ኖሮ በቀላሉ ከአብርሃም በፊት እንደነበረ ይናገር ነበር። ይህ በራሱ ትልቅ ነገር ቢሆን፣ እኔ አለሁ ሲል ግን ራሱን ከጊዜ ገደብ ውጭ እያደረገ ነው። ይህ አባባል በቀጥታ በብሉይ ኪዳን እግዚአብሔር ለሙሴ ራሱን ሲገልጥ ከተጠቀመበት እኔ ያለና የነበርኩኝ ነኝ ከሚለው ጋር የተያያዘ ነው። እኔ አለሁ ማለት የጊዜ መጀመሪያና መጨረሻ በእኔ ቁጥጥር ስር ነው እንደማለት ነው። በወቅቱ ባህል ያንን ማለት የሚችለው እግዚአብሔር ብቻ ነበር። ለዛ ነው ሊወግሩት የፈለጉት። ለዛ ነው ራሱን ከእግዚአብሔር ጋር አስተካከለ ብለው የተረጎሙበትና በድንጋይ ሊወግሩት የፈለጉበት ምክንያት ይሄ ነው። የፈጣሪን ማንነትና ስም ለራሱ እየወሰደ ነበር። ታዲያ እዚህ ጋር ወደ ቅድሙ አያዋዊ ሐሳብ እንመለሳለን። ፈጣሪው እንዴት ፍጡር ሊሆን ቻለ? ልክ ነው። ይህንን ልዩነት ለማሳየት ይመስለኛል ከኢሳይያስ መጽሐፍ የሚጠቅሱት እነሆ አሕዛብ በባልዲ እንዳለች ዳብታ ተቆጥረዋል የሚለውን። በትክክል ይህ ጥቅስ የሚያሳየው ከፈጣሪው አንጻር ሲታይ መላው ፍጥረት ከጋላክሲዎች እስከ ትንሿ አቧራ እዚህ ግባ የሚባል አለመሆኑን ነው። ምንጮቹ የሚያስረዱት ፍጡራን በጊዜና በቦታ የተገደቡ በመሆናቸው የፈጣሪን ማንነት ሙሉ በሙሉ ሊረዱ እንደማይችሉና ስለዚህ ፈጣሪው ራሱ ወደ ፍጥረቱ መጥቶ ራሱን ካልገለጠ በቀር ፍጡር በራሱ ጥረት ፈጽሞ ሊደርስበት አይችልም የሚል መከራከሪያ ያቀርባሉ። ገባኝ። ፈጣሪው ፍጡር የሆነው ለጊዜው ነው፣ ግን ይህ የሆነው ፍጡራን ሊረዱት በሚችሉት ቋንቋ ራሱን ለመግለጥ ነው እያልሽ ነው? በትክክል። በጣም ግልጽ ነው። ስለዚህ ኢየሱስ ዘላለማዊው ቃል መሆኑን ያም ቃል ሥጋ እንደለበሰ እና ያ ቃል የሁሉም ነገር ፈጣሪና ዓላማ እንደሆነ ተመልክተናል። ይህ ሁሉ ወደ መጨረሻውና ምናልባትም ከሁሉም በላይ ተግባራዊ አንድምታ ወዳለው ርዕስ የሚወስድን ይመስለኛል። አመክንዮአዊ ቅደም ተከተሉ ይሄ ነው። እርሱ የሕይወት ምንጭ መሆኑ። ፈጣሪ ከሆነ የሕይወት ምንጭ መሆን አለበት አይደል? ልክ ነው። ቃል መሆኑና ፈጣሪ መሆኑ በቀጥታ ከሕይወት ሰጪነቱ ጋር ይያያዛል። ሕይወትን የሰጠው እርሱ ከሆነ ሕይወትን ማቆየት የሚችለው እርሱ ብቻ ነው የሚል ሐሳብ ይከተላል። ምንጮቹ ይህንን ለማስረዳት የሚጠቀሙባቸው አባባሎች በጣም ቀጥተኛና ኃይለኛ ናቸው። ለምሳሌ በዮሐንስ ወንጌል ላይ ትንሣኤና ሕይወት እኔ ነኝ ይላል።
ይህ በጣም የሚገርም አባባል ነው። ሕይወት እሰጣለሁ ወይም መንገዱን አሳያለሁ ሳይሆን እኔ ነኝ ነው ያለው። አዎ፣ ሕይወት እኔ ነኝ ማለቱ ከእርሱ ውጪ ሌላ ምንጭ እንደሌለ አርጎ ነው የሚያቀርበው። በፍጹም። እንዲሁም እኔ መንገድና እውነት ሕይወትም ነኝ ይላል። ይህ የይገባኛል ጥያቄ ምን ያህል አክራሪ እንደሆነ መገንዘብ ያስፈልጋል። እርሱ የሚያቀርበው ከብዙ አማራጮች አንዱን ሳይሆን ብቸኛው አማራጭ እንደሆነ ነው። እውነት ነው። እና ይሄ አንድ ወሳኝ ጥያቄ ያስነሳል። የዚህ ሁሉ ተግባራዊ አንድምታ ምንድን ነው? የዘላለም ሕይወት ሲባልስ ምን ማለት ነው? ትክክለኛ ጥያቄ ነው። ምንጮቹ የዘላለም ሕይወት ሲሉ ማብቂያ የሌለው ረጅም ዕድሜ ማለታቸው ብቻ ነው ወይስ የተለየ ትርጉም አለው? በጽሑፎቹ መሰረት የዘላለም ሕይወት የጊዜ ርዝማኔን ብቻ ሳይሆን የሕይወትን ጥራትም ያመለከታል። ዋናው ቁም ነገር ከእግዚአብሔር ጋር ትክክለኛ ግንኙነት ውስጥ መሆን ነው። ለዚህም ነው በዮሐንስ ወንጌል የዘላለም ሕይወትም አንተንና የላከውን ኢየሱስ ክርስቶስን ያውቁ ዘንድ ነው የሚለው። እዚህ ላይ ማወቅ የሚለው ቃል ማወቅ የሚለው ቃል ስለ አንድ ሰው መረጃ መሰብሰብ ማለት አይደለም። ይልቁንም የግል የጠበቀና የልብ ግንኙነትን ያመለከታል። ስለዚህ የዘላለም ሕይወት የሚጀምረው ከሞት በኋላ ሳይሆን አንድ ሰው ይሄንን ግንኙነት በጀመረበት ቅጽበት ነው ይላሉ። ይህ ማለት ምንጮቹ ያስተላለፉት ዋና መልእክት የሕይወት ትርጉምና ዘላላኪነት የሚገኘው በኢየሱስ በኩል በሚፈጠር ግንኙነት ብቻ ነው የሚል ነው። አዎ፣ የምንጮቹ መደምደሚያ ይሄ ነው። ፍጥረት በሙሉ ለእርሱ ስለተፈጠረ ከዓላማው ጋር የተስማሙ ፍጥሯን ብቻ እውነተኛ ሕይወት ይኖራሉ የሚል መከራከሪያ ያቀርባሉ። ታሪካዊ ሰው ብቻ አይደለም ማለት ነው። በፍጹም። ይልቁንም ለፍጥረት ሁሉ የህልውናና የሕይወት መርህ አድርገው ነው የሚያቀርቡት። እርሱ ከሌለ ፍጥረትም ሆነ ሕይወት ትርጉማቸውን ያጣሉ የሚል አቋም አላቸው። ከዚህም በተጨማሪ ይህንን ሕይወት እንዴት መኖር እንደሚቻል በተግባር እንዳሳየም ይጠቅሳሉ። እኛ ጴጥሮስ ላይ በእግሩም ፈለጋ እንድትከተሉ ምሳሌን ሊተውላችሁ ይላል። የእርሱን ምሳሌ መከተል ማለት ምን ማለት ነው? የእርሱን ምሳሌ መከተል ማለት እርሱ ያስተማረውን ዋና መርህ መቀበል ነው። ይኸውም ስለ እኔ ነፍሱን የሚያጠፋ ሁሉ ያገኛታል የሚለውን ነው። ይህ ማለት ራስን ለእርሱ አሳልፎ መሰጥ፣ የራስን ፍላጎትና መንገድ ለእርሱ ማስገዛት እውነተኛውንና የዘላለምን ሕይወት ያስገኛል የሚል ነው። በጣም ግሩም ነው። እንግዲህ በዛሬው ውይይታችን ከቀረቡልን ምንጮች በመነሳት አንድ ወጥ የሆነ ታሪክ ለመገንባት ሞክረናል። ከፍጥረት በፊት የነበረው ዘላለማዊው ቃል እንዴት ሥጋ እንደለበሰ አየን። በመቀጠልም ይህ ቃል የሁሉም ነገር ፈጣሪ እንደሆነ ተወያየን። በመጨረሻም ይህ ፈጣሪ የዘላለም ሕይወት የሚገኝበት ብቸኛ የሕይወት ምንጭ ተደርጎ እንዴት እንደሚቀረብ ተረድተናል። እነዚህ 3 ነጥቦች እርስ በርስ የተያዙ እና አንድ ወጥ የሆነ ስነ መለኮታዊ ምስል የሚሰጡ ናቸው። ይህንን ስናጠቃለል አንድ ሐሳብ ቀስቃሽ ጥያቄ ማንሳት ተገቢ ይመስለኛል። እነዚህ ምንጮች የሚያሳዩን ዓለም ፍጥረት በራሱ የቆመ በዘፈቀድ የተገኘ ስርዓት ሳይሆን ዓላማ ያለውና ማዕከል ያለው መሆኑን ነው። ያ ማዕከል ደግሞ ወደ ራሱ ፍጥረት በገባው ፈጣሪ ውስጥና ለእርሱ የሚኖር ነው። እናም ይሄ የህልውናን ተፈጥሮ እንድንመረምር ይጋብዘናል። ህልውና ራሱን የቻለ ትርጉም አልባ ነገር ነው ወይስ እነዚህ ጽሑፎች እንደሚጠቁሙት በመሰረቱ ከራሱ ውጭ ባለ ምንጭ ላይ የተመሰረተና ከእርሱ ጋር ባለው ግንኙነት ብቻ ትርጉም ያገኝ ነው? ይህ ምናልባት ለአድማጫችን ለማሰብ የምንተው ጥያቄ ነው።